ሰላም እንዴት ናችሁ? ኢትስ ኪዶ ታይም እንደተለመደው ቆንጆ ቪዲዮዎችን ይዤ መጥቻለሁ። ቪዲዮዎቹ ምንም እየታዩ አይደለም። ሰፖርት አድርጉኝ፣ ሰፖርት እንድታደርጉኝ፣ እንድትረዱኝ፣ ኮሜንት እንድትሰጡ፣ እንድትተባበሩ ከኔ ጋር እና ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ፣ ኮሜንትም አድርጉ እና ወደ ቪዲዮዎቹ እንሂድ። እንደታመምክ እኮ ሰምተን እዚህ እግረ መንገዳችን ካቆየና እንቃይ አይዞ መንጋሻ ምንድን ነው የሚያደርግ ማለት ነው? ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉት ዶክተሮች። አይዞ አንተ ደግሞ ጨዋታ ትወዳለህ። ተው በቃ አትሳቅ፣ ይቅርብ። የሚያመልጥ ከሆነ እኔ ካንተ ማድረሰው ጨዋታ መንግብ የጉርጓድ ያዛት መንጋሻ ባሽሽና እንትና አንተ ሁሉ እንዳሰግድሩ ነው እንደጣጣ ሞላ እሱ ብለኪን ወደታች አርጋ ምንድነው እዚህ ላይ ተረባላ አስካሪ ነው ፖፖ ታልትሽና ሌላ እሺ ሌላ ሞላ እሱ ብለኪን ወደታች አርጋ ምንድነው እዚህ ላይ አረባካችሁ ታንከሮናል አስካለ አረባካችሁ ኪንስ ማናየባት ምንድነው የት ምን እንታዘዝ ምንድነው ያልሽው? የሰሞኖቹ አናስገባም ሳርጋኛ አይታችሁ ከሆነ በጣም የተጋነነ ሆኗል እና ኦሬዲ ተግባብተው መሰለኝ እዚህ ደረጃ የደረሱት ነው። what is the point? እንደዛ ትግል ውስጥ መግባቱ ምንድነው? ትንሽ በመጠኑ ባህሉ ለማክበር ያህል በመጠኑ ቢሆን ቆንጆ ነው አይደል? በጣም ተጋነነ እና እሱን በማስመልከት ነው መሰለኝ አላስገባዋለሁ። እሱ ሙሽራዋን ይሳን ለልጆችህም አብረውም ላሉት ሁሉ ሰዎች ያደረገ ስለሆነ በጣም ብዙ ነገር ለኢትዮጵያ ሕዝብ አበርክቷል። አቤት ግን ትምህርት ከዛ ከሚጠቀሱት ከመሬት ላራሹ ከምን በበለጠ የሚጠቀሱት አንዱ ነው። ምክንያቱም ያንድን ሶሳይቲ ያንድን ህይወት የሰው የሚወስነው ሶሻል ሞቢሊቲ የሚያስተካክለው ህዝብን ወደፊት የሚያደርገው ትምህርት ነውና ህይወቱን በሙሉ ለዛ ላደረገው ሁሉ አስተዋጽኦ በጣም በኢትዮጵያ ህዝብ በቤተሰብ በሁሉም ሰው እናመሰግናለን። እንደምታዩት ነው እንግዲህ በጣም ደስ ይላል። ዘፈኑ ግን ምንድነው ሃፒ በርዝዴ ያለው ምን ያለበት ደመቀ ፀሐይ ነው አስፈላጊ እንኩ ሀት እንኩ እየነዳ ነው ያዙት አዚዝ እንካብላ በጎን ራ ሹፌር ነበር መሰለኝ ሀት ካቤላ ايوه هو بكاس ميلا من حركه ايوه عجبوا انكو ካቤላ ይሄንን አሰለፈበት አንተ ተሰማለህ አፈን ደግሞ ባርግ ايوه ካቤላ አንድ ሳምንት በኋላ እንደዚህ ሆዶ አንደፍቼ ነው ሄዶ እንካ ሰርቲፊኬቱን ايوه ካቤላ ايوه
ረጋ ኧረ በሰልፍ ነው የመጡት ያዟቸው አዚዟቸው السلام عليكم ورحمة الله وبركاته. ስታወራ ያራዳለች ሼም አንዳንድ የከተማ ልጅ ስትሆን ሼም ይዛል ስታወራ ገብቷል ስትዘረጠጥ ራሱ እንደተዘረጠጥክ እያወቅ ዋጥ ነገር ታረጋዋለህ ገብቷቸዋል ይሄ ላይ አትጋፈጡም እንደዚህ አይነት ነገር እውነት ለመናገርና ያየውባት አስቴር ላይ ያንን በባህሪዋም ልጅቷ አስቴር የምትባለው ልጅ በጣም ምስኪን ልጅ ናት ጋይስ እመቤቴ ነው የምታውቋት መስክሩ እኔ ውሸት ማወራ ከሆነ የምታውቋት እኔ 2 ቀን ነው ምናምን ያዩዋት አንድ ቀን እንትንዛ ምን ማከል ኤግዚቢሽን ማከል አንድ ቀን ደግሞ ይያገኙት ነው አንድ ቀን ያገኙዋት እንጂ አንድ ቀን ኤግዚቢሽን ማከል በቃ ከመቤቴን ከዛ በኋላ መተገናኘንና ስትዋት ገራገር ናትና እንደዚህ ገራገር ስትሆኑ ምስኪን ስትሆኑ በጓደኞቻችሁ ሪስፔክት አይኖራችሁ ይሄ ጓደኛ ለጓደኛ እንተራረባለን ምናምን ቀልድ ነው ኖርማል አረባችሁ በህዝብ ፊት እያሰጣኝ ቀልድ ነው ባናተ ተተከላለ እኔ ጓደኛዬ ስታወራ ተጠንቅቃ ነው የምታወራኝ ሳወራ ተጠንቅቄ ነው የምናወራው መላላስኩ አሁን ለምሳሌ እኔና ቱቱ አንላላስም እንዴ ቱቱ እብድ ትለኛለች ቱቱ ብቱቱ እላታለሁ ልቅያት አይደለም ግን እንደዚህ ላይክ ማለፍ የለባችሁ አንዳንዴ በጣም ጓደኛዬ ናት በጣም ቤስት ፍሬንድ ናት ብለሽ ህዝብ ፊት መጥተሽ ዝርጥጥ እያደረግሽው ስለምንናባበር ነው ስለምንተዋወቅ ሪሊ እንደ የሆነ ሰዓት ላይ ጋዜጠኛው ራሱ ጋይስ አላሶራ ማለቻት እስክትል ድረስ ማለት ነው በጣም ተቆጣጣርሽው በጣም በብዙ ነገር አይችሻለሁ ራስሽን እንደዋቂ ነው የምታዩ ከዚህ በፊት ኢንተርቪው ላይ አይችሻለሁ እዛ እንተዋወቃለን ምናምን የሚባለው ኢንተርቪው ላይ ወጥተሽ ስለባልሽ ስታወሪ መጀመሪያው አንቺ የእናንተ የትዳራችሁ የራሳችሁ ጉዳይ አፍታችሁ ወልዳችሁ የምትኖሩ ሰዎች ናቸው አንዳንዴ ሚዲያ ላይ ወጣችሁ የሚዲያ ሰዎች ታውቃላችሁ ስለተባላችሁ ብቻ አፋችሁን የምትከፍቱ ሰዎች አላችሁ ከዛ ውስጥ አንዱ አንቺ ነሽ ባሌ ዶክተር ነው 7 አመት ዩኒቨርሲቲ ገብቶ የተማረው ባለቤት 7 አመት የደከሙት ባለቤት እሱ ከሞር ሰርቶ ስንት ነገር አድርጎ ከሚያመጣው ብር እኔ እዚህ ሶሻል ሚዲያ ላይ ማስታወቂያ ሰርቼ የማገኘው ብር ይበልጣል ይሄ ባይዘው የጓደኛነት እንዳለ ሆኖ ምን ብላት እንደሆነ እንግዲህ ይሄን እንትን ብለዋለች ትንሽ በዛ አርጋዋለች እሷም ግን ደግሞ ኢቭን የሆነ ነገር እንኳን ቢፈጠር ማለት ጓደኛ መሀል የሆነ ፍለፊት ሰው ፊት ሲሆን ጓደኛን ማሞገስ ነው እንጂ የሌላትን ነገር ሁሉ ሰጥቶ ማሞገስ ነው እንጂ እሷን ደግሞ እንትን ማድረግ ዳውን ማድረግ ሰው ፊት ደስ አይልም እናንተስ ምን ታስባላችሁ ጓደኝነት ሰው ፊት እንደዚህ ማዋረድ ይሄ ጓደኝነት ትክክለኛ ጓደኝነት ነው ብዬ እኔ አላስብም ምን ታስባላችሁ እናንተ አስተያየታችሁን ኮሜንት ላይ ያሳውቁ ምንድነው የምትወዱት ትምህርት አዶንያስ እንግሊሽ how old are you I'm fine ክላሽ አያደርግም እንግሊሽ ፎር ኢትዮጵያ እዚህ ካናዳ ላይ ምን እንደሰለችኝ ታውቃላችሁ አቤት እግዚአብሔርን ተመሳሳይ በቃ እስከ ጥግ ምናምን እንደኔ ለከፋችሁ እነዚህ ሰዎች ሲያስጠሉ በመዳም እግዚአብሔርን በጣም የሚያስጠላው ቅርሻታም ምን ትቀረሽብኛል ላይ እየመጣ እዚህ የማንም ቅርሻታም ላይ መቀርሸት የለበትም ዘሴም ሁሉም ቤት ዘሴም ነው ምናምን አትለኝ ሁሉም ቤት አንድም በቃ ለየት ያለ የለም ዘሴም ምንድነው የልጅ እንቀይረበት እንዴ ፎቅ ምናምን በቃ ረጃጅም ያለው ዳውንታውን ከሄዳችሁ ብቻ ወደዚህ አካባቢ በቃ መኖሪያ የሚባለው አካባቢ ሁሉም እንትን ነው በቃ አላ እጁን አውጥቶ ካልሰደባችሁኝ ይላል አኒ በርግጠኝነት እንደሚጥረገረግ ማንን ነው ማለት ምን ቸገረው ሊሰራ ኦር የሆነ ነገር ላይ ሊማር ነው ሄደው አይ ቲንክ ሶ በቃ ኦኬርስ ምን አገባው ስለፎቅ እንደዚህ ብሎ ሚዲያ ላይ ወጣ ይሻል ነበር ከኛ ኩል ኦርደር ለማግኘት የኛን ኦርደር ገበያ ለመዝጋት እስከመቆራረጥ መጥፌ ምናምን እኛ እንደዚህ ሆነ ድረስ ገበያችን ብዙ ነው ምን ማለት ይመስላችኋል ገበያችን ብዙ ነው ማለት እንደዚህ ሆነ ድረስ ቦርጫችን ተዘርግፎ ገበያችን በስተብናል ኦርደር ማስተናገድ አልቻለም በስማ ያኔ ኬክ
እንዴት ነው ግን ተቆራርጣችሁ መርፌ ተወቅታችሁ ምናምን የመጣችሁ ሰዎች ቆንጆ ናችሁ ምናምን የተባላችሁ ነው? አሁን አይ ዘመድ ማጣት እንዴት ነው? ከመስፍን ጉቱ ወይ ስታምሪ ምናምን መባል እንዴት ነው? እውነትሽን ነው? ከመስፍን ጉቱ ደህና ወይ ስታምሪ ምናምን መባል እንዴት ነው? ስሜቱ ቆንጆ መባል እንዴት ነው? እድሜ ዘመናችሁ ሴተኛ ዳሪ ባለጌ ልደት ያደጋችሁ ክፍካፍ ምን አይነት ሰው ናት የታብ ስትባሉ የኖራችሁ ሰዎች ስለሆናችሁ ማነሽ? እባክሽ እኛ ኦርደር በዝቶብናል። ይልኝ ብቻ ኦርደር በዝቶብናል። ኦርደር በዝቷል። እንዴ ቦርጫችን ተዘርግፎ ኦርደር በዝቷል። ሌባ ቁርኩስ ያሳፍራል። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከነጮች። ከየትኛው ሀገር? ኬንያ። ከኬንያ ጋር ኢትዮጵያ የተዋጋችው ማን ነው ያሸነፈው? ኢትዮጵያ። እሺ ከማን ጋር ነበር የተዋጋችው? አንድ አገርትን ብለሽ። ከኬንያ ጋር። ኦኬ ማን አሸነፈ? ኢትዮጵያ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከግብጽ ጋር። ወይ ካላወቁ አላወቅም ማለት ይሻላል። በዛይ ደግሞ አድዋ ቆይ ማለት ሁላ ካላንደር ዘግቶ ስንት ነገር በቃ አይደል የሀገር ታሪክ ነው ማለት እሱን አለማወቅ በጣም ከባድ ነው። የት ሊኖሩት በጣም ነው የሚያሳፍረው። ያሳፍራል። ማን አሸነፈ? በዛይ ደግሞ አላውቅም ቢሉስ ከመገመት ግብጽ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከአማራ ጋር የተዋጋችው? በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ። ከወላይታ ጋር ነው የተዋጋችው ኢትዮጵያ። ከአድዋ ላይ ማን አሸነፈ? ሆሳና። የሚጠይቀው ሰውዬ ተስፋ ቆረጠ ፋይናሊ። ኤዲሻ መረር ብሎት ነው የሚመስለው። ሚኒሊክ አጠራሩ ነጭ ደስ የሚል ኮንሰርት ነበር አሉ። ይሄን ቪዲዮ ተከታትለን እንመለስ። ንገሪያ። ሰላም እንዴት ነህ? አለቃ አለን። አሁን አንድ ጨዋታ ጨዋታለሁ፣ እሸልምሃለሁ። እሺ። አሁን ሚስት ጋር ደውለህላት በጣም ነው ማፈቅርሽ በላትና እሷ መልሳ በጣም ነው ማፈቅርሽ ካለች እሸልምሃለሁ። እሺ። ልደውልላት። እሺ። ምን የምትል ይመስላል? አይ ትላለች። የሚያፈቅራሉ ካለች ያፈቅራሉ ትላለች። ኧረ እባክሽ። እሺ። እርግጠኛ ነህ እንግዲህ? አዎ። ሄሎ ነውድ ደህና ነሽ? በጣም ነው ማፈቅርሽ። በጣም ነው ማፈቅርሽ። አንቺስ? በጣም ነው ማፈቅርሽ። አንቺ እንዴት ነው የምታፈቅርኝ? እንዴ ምን ነው ዛሬ ደግሞ? ኧረ ንገሪኝ። ታፈቅረኛለሽ አታፈቅረኝም? ታፈቅረኛለሽ አታፈቅረኝም? ምን ነው ምን ማለት ነው? እሱን ብቻ ንገር። ታፈቅረኛለሽ አታፈቅረኝም? በኋላ ደውላለሁ። አሁን ይስጥልኝ። ንገር። አታፈቅረኝም? እሱን ብቻ ንገረኝ አሁን። አይደለም በጣም ነው ማፈቅርሽ። ቶሎ ብለሽ ንገሪ አሁን። ንገሪያ። ቶሎ ብለሽ ንገሪ። ታፈቅረኛለሽ አታፈቅረኝም? እሱ ብቻ ንገሪ። ተዋት በቃ። አፈቅርሻለሁ። ፍቅር ብሎ በጣም በቃ ኮርኩራት ነው ያለችው። ባትል ኑሮ ወዮ ጉዳ ነበር ቤት ሲገባ። አይ ቲንክ አባባሉ ታፈቅረኛለሽ አታፈቅረኝም? የማይጠቅም ማሪ ማሮሌላ አለልሻል ወየየ ነገላ አቤኔላ ላላላ ይበላ ሚሴ ከጌሾ ወደ
በርበሬ ነው በርበሬ ይሄን ይቀጥል ላርጉ ተረረ ብሎ ነው ወጥቶ ይመደባደብ ይፈቃ ማለት እንጂ መቼም በደፍሮ ፖሊስን የሚደበደብ የለም በዚህ ሰዓት በዚህ ዘመን ግን በቃ መሮት ነው የሚሆነው ምነው እናቴ ምናምን ብሎ ወጥቶ መደባደብ ጀመረ ግን በስነ ስርዓት ራሱ ነርቨስ ሆኖ አላውቅም በስነ ስርዓት ሊያገኘው አልቻለም አቤት አቤት ስሙ ከጠፋ ይቀር በጥፍጥፍ ቢያደርገው ጥሩ ነው አቤቱ እሺ ተከታተላችሁት ይመስላል ቪዲዮዎቹ አይ ሆፕ ተወዳችሁታል ብዬ ተስፋ አደርጋለሁ እኔም እየሳኩኝ ተዝናናው ነበር ያየሁት አይ ሆፕ እናንተም እንደዛ ተዝናንታችሁበታል ብዬ ተስፋ አደርጋለሁ ሰብስክራይብ አድርጉ እና ላይክ አድርጉ በሌላ ቆንጆ ቪዲዮዎች ደግሞ እንገናኛለን ቻው ቻው